ስፖርት አካላችን ላይ ብቻ ሳይሆን አእምሯችን ላይም ያለው ተጽዕኖ እጅግ በጣም ከፍተኛ ስለሆነ ማለት ነው። ብሬናችንን ፈንክሽን ራሱ ይቀይረዋል። የአካል ብቃት እንቅስቃሴ መስራት ራይት ቲንግ አት ዘ ራይት ታይም፣ አስቀድመን አቅደን ለጤናችን፣ ለአእምሯችን፣ ለአካላችን ጠቃሚ መሆኑን አውቀን ፕላን አድርገን ነው መስራት ያለብን። ደም ግፊትን አስቀድመን ተከላከልን ማለት ነው። ክትባት ነው አስቀድሞ ይከላከላል። ከተከሰተም በኋላ ደግሞ እንደ ሕክምና ነው ኮንትሮል ለማድረግ ለመቆጣጠር ይጠቅማል። የኮሪደር ልማቱ ለመሄድ በጣም አብዛኛው ቦታ ወከብል ነው። ፈርስት ቲንግስ ፈርስት ነው። ቅድሚያ ሊሰጠው የሚገባ ከሁሉም አስቀድመን ማቀድ ያለብን ቅድሚያ ልንሰጠው የሚገባው የጤናችን ጉዳይ ነው። ሬስቲንግ ሄርት ሬቱ እየቀነሰ ይሄዳል። የልብ ምታችን ቀነሰ ማለት ደግሞ ማንኛውንም ስራ ኢዚሊ መስራት እንችላለን ማለት ነው። ፊዚዮሎጂካል ቼንጅ ያመጣል። በጣም አመሰግናለሁ። ኢንስትራክተር መሐመድ ተማም እባላለሁ። በሚኒስቴር ጂም ኮች እንደ ስፔሻሊስት ስራ መደብ ላይ ላለፉት 2 ዓመት እያገለገልኩ እገኛለሁ። በፊትነስ ኢንዱስትሪ ከ10 ዓመት በላይ ቆይቻለሁ። ያው እንደሚታወቀው ብዙዎቻችን አዲስ ዓመት ሲመጣ እቅድ እናቅዳለን። ብዙ አይነት እቅዶች እናቅዳለን። ከትምህርት ጋር ተያይዞ ከኑሮ ጋር የቤት ቁሳቁስ ከማሟላት ጋር ተያይዞ ብዙ አይነት እቅዶችን እናቅዳለን። ከዛ ውስጥና ዋነኛው አንዱ ራሳችን ላይ ትኩረት የምናደርግበት ጤናችንን የምንጠብቅበት የአካል ብቃት እንቅስቃሴ እጀምራለሁ የሚል እቅድ ነው ብዙ ሰው የሚያቅደው። ኖርማሊ በአዲስ ዓመት ብቻ አይደለም። ክረምት ሲገባ፣ ክረምት ሲወጣ፣ ጾም ሲገባ፣ ጾም ሲወጣ እያለ ብዙ ጊዜ ሰው እቅድ ያቅዳል እና ከዛ ውስጥ ዋነኛው አዲስ ዓመት ሲገባ የአካል ብቃት እንቅስቃሴ ጀምራለሁ፣ ቦርጬን አጠፋለሁ፣ አቋሜን አስተካክላለሁ ተብሎ ይታቀዳል። ነገር ግን ባቀድነው መሰረት ስንቶቻችንን ወደ ተግባር የተገኘ ነው የሚለው ትልቁ ጥያቄ ነው። ምክንያቱም አክሽን ስፒክስ ላውድ ተግባር ነውና ብዙ ጊዜ ቻይኖች የሚሉ አባባል አላቸው። ረጅም ርቀት በአንድ እርምጃ ይጀምራል እንደሚባለው የምንፈልገው ቦታ ላይ ለመድረስ የምንፈልገውን ፊትነስ ለማግኘት ዛሬውኑ እንቅስቃሴውን መጀመር ይኖርብናል ማለት ነው። እቅድ ብቻ ሆኖ እንዳይቀር። የአካል ብቃት እንቅስቃሴ መስራት ዘርፈ ብዙ ጥቅሞች አሉት። አንደኛ የአካል ብቃት እንቅስቃሴ መስራት የሆነ ችግር ከተፈጠረ በኋላ ችግሩን ለማብረድ የምንሰራውና አስቀድመን የምንሰራው በጣም የተለያዩ ናቸው። ምክንያቱም ስፖርት ክትባት ነው ስንል በምክንያት ነው። አስቀድሞ ብዙ ህመሞችን መከላከል ይችላል። ስፖርት ስንሰራ በሽታን የመከላከል አቅማችን ከፍ ይላል። አፕቴክ ኦክሲጂን ካፓሲቲያችን በጣም ያድጋል። ሰውነታችን ሪሼፕድ ይሆናል። ሳይኮሎጂካሊ ያለው እንትን እጅግ በጣም ብዙ ነው። ከዚህ ብቻ አይደለም፣ ስራ ቦታ ላይ ራሱ አንድ ሰው ስራውን በአግባቡ ለመስራት ከስተመርን በትክክል ለማስተናገድ ነቃ ብሎ ስፖርት ሰርቶ ሲገባና ሳይሆን እኩል አይደለም። ምክንያቱም የምንሰራው ስፖርት አካላችን ላይ ብቻ ሳይሆን አእምሯችን ላይም ያለው ተጽዕኖ እጅግ በጣም ከፍተኛ ስለሆነ ማለት ነው። የብሬናችንን ፈንክሽን ራሱ ይቀይረዋል የአካል ብቃት እንቅስቃሴ መስራት እና ብዙ ሰው ሐኪም ቤት ከሄዱ ዲያቤቲክ ከሆነ በኋላ ወይም ደግሞ ብለድ ፕሬሸር አለብህ ከተባለ በኋላ ነው ስፖርት የሚጀምረው። እንደዛ መሆን የለበትም። በሽታን ለማብረድ የሆነ ችግር ከተፈጠረ በኋላ ሳይሆን አስቀድሞ እንደ ክትባት ስለሚያገለግል ያንን በሽታ ለመከላከል አስቀድሞ ሰው መስራት ይኖርበታል ማለት ነው። the right thing at the right time። ቅድም እንዳልኩሽ የሆነ ችግር ከተፈጠረ በኋላ ሳይሆን ወደ ስፖርት መሄድ ያለብን አስቀድመን አቅደን ለጤናችን፣ ለአእምሯችን፣ ለአካላችን ጠቃሚ መሆኑን አውቀን አስቀድመን ዴይሊ ላይፍ ሩቲናችን ውስጥ አስገብተን ፕላን አድርገን ነው መስራት ያለብን። ምክንያቱም ስፖርት በመስራታችን ብቻ ብዙ አይነት ህመሞችን መከላከል እንችላለን። በተለይ ከክሮኒክ ዲዚዝ ከሚባሉት ጋር ያለው ጥቅም እጅግ በጣም ብዙ ነው። ኤክሰርሳይዝ ስንሰራ የደማችን ዝውውር ይስተካከላል። ደማችን ውስጥ ወይም ደግሞ ብለድ ቬዘል ውስጥ ያሉ የደም ቱቦ ውስጥ ያሉ ጮማዎች ይቀልጣሉ። ያ ሲቀልጥ ደግሞ ደም እንደ ልቡ መዘዋወር ይችላል። ስለዚህ ይሄ ሆነ ማለት ደም ግፊትን አስቀድመን ተከላከልን ማለት ነው። ደም እንደ ልቡ መዘዋወር ከቻለ ፕሬሸር አይፈጠርም። ጤናማ የሆነ የደም ዝውውር ይኖረዋል። አስቀድሞ ግፊትን ተከላከለ ማለት ነው።
ከተከሰተም በኋላም ደግሞ እንዳይባባስ ለመቆጣጠር እጅግ በጣም ጥቅም አለው። ሶ እንደ ክትባት ነው፣ አስቀድሞ ይከላከላል። ከተከሰተም በኋላ ደግሞ እንደ ሕክምና ነው፣ ኮንትሮል ለማድረግ ለመቆጣጠር ይጠቅማል። ማንኛውም ሰው የአካል ብቃት እንቅስቃሴን ላይፍ ስታይሉ ማድረግ ይኖርበታል። ምናልባትም እንኳን ትልቅ ጫና ኖሮበት ወደ ጂምናዚየም መሄድ የማይችል ከሆነ እቤቱ መስራት፣ ያንን ደግሞ ካልቻለ ላይፍ ስታይሉን ተንቀሳቃሽ ማድረግ። ለምሳሌ ቢሮ ውስጥ 8 ሰዓት ከመቀመጥ አንዳንድ ስራዎች ቁመን ተንቀሳቅሰን መስራት የምንችላቸው ስራዎች ካሉ እየተንቀሳቀስን መስራት፣ ሄልዝ ብሬክ፣ ሊፍት ባለመጠቀም ደረጃዎችን በእግራችን በመውጣት አንዳንድ አጫጭር መንገዶችን አስቸጋሪ እና አስቸኳይ ነገር ከሌለብን በእግራችን በመሄድ አሁን እንደምታውቂው እንግዲህ ኮሪደር ልማቱ መንገዱ አምሮበታል። አዲስ አበባ ውስጥ እንደምታዩ ክልል ላይ ከተሞችም ላይ የኮሪደር ልማቱ ለመሄድ በጣም አብዛኛው ቦታ ወከብል ነው እና አጫጭር መንገዶችን እንደዚህ አይነት መንገዶችን በእግራችን በመሄድ ወክ በማድረግ እና ጤናችንን መጠበቅ ይኖርብናል ማለት ነው። ፈርስት ቲንግስ ፈርስት ነው። ቅድሚያ ሊሰጠው የሚገባ ከሁሉም አስቀድመን ማቀድ ያለብን ቅድሚያ ልንሰጠው የሚገባው የጤናችን ጉዳይ ነው። ሶ ጤናችን ደግሞ ከአካል ብቃት እንቅስቃሴ ውጪ ስለ ጤና ማሰብ ትንሽ ከባድ ነው የሚሆነው እና ብዙ ህመሞችን ብዙ ነገራቶችን መከላከል የምንችለው የአካል ብቃት እንቅስቃሴ በመስራት ነው እና ጤናችንን መጠበቅም የምንችለው ማለት ነው። ስለዚህ ከእቅዳችን ውስጥ ዋነኛውና የመጀመሪያው መሆን ያለበት በአዲስ ዓመት የአካል ብቃት እንቅስቃሴ እቅዳችን ውስጥ ማስገባት ተገቢ ነው ማለት ነው። there is no less than 3 days physical fitness ይላል። 3 ቀን ያነሰ የሚሰሩ እንትኖች እንደ ፊትነስ አይቆጠርም። ፊትነስ ውስጥ ለመግባት አንድ ሰው በሳምንት ከ3 እና ከዛ በላይ መስራት ይኖርበታል። ነገር ግን ይህንን 3 ቀን እና ከዛ በላይ ማምጣት አልችልም ብሎ ሰው ከስፖርት መቅረት የለበትም። አንድም ቀን ቢሆን ይጀምርና ወደ 2 ቀን ወደ 3 ቀን እያለ እያሳደገ ወደ ትክክለኛ ፊትነስ ትራክ ውስጥ መግባት ይኖርበታል ማለት ነው። ደብሊው ያስቀመጠው አንድ ሰው ለጤናው በሳምንት ከ150 ደቂቃ ያላነሰ መስራት እንዳለበት፣ መካከለኛ የሆነ ሞዴሬት ወርክአውት ማለት ነው ያለ ከሆነ ከ75 ደቂቃ በላይ በሳምንት ነው። ይሄ ማለት በጣም ትንሽ ነው። እንደ ስፖርት ሳይንስ ባለሙያ የሚመክረው ከ30 ደቂቃ ያላነሰ ኤክሰርሳይዝ በሳምንት 5 ጊዜ ቢያደርግ በጣም ሃይሊ ሪኮመንድ ይደረጋል። ኤሮቢክ የሚባሉ ወርክአውቶችን ማለት ነው። ላይክ ሳይክል ሊሆን ይችላል፣ መሮጥ ሊሆን ይችላል፣ ዋና ሊሆን ይችላል። የመሳሰሉ አይነት እንቅስቃሴዎችን በሳምንት ከ150 ደቂቃ ያላነሰ ቢያደርግ ከጤናው በጣም ተገቢውን የሆነ ጥቅም ያገኝበታል ማለት ነው። ጂምናዚየም ውስጥ ሂደን የምንሰራቸው በሳምንት 3 ቀን ወይም ደግሞ 4-5 ቀን የምንሰራቸውን ብቻ በቂ አይደሉም። ይህንን በሳምንት 5 ቀን ወይ 3 ቀን ጂም ሰራን ብለን ከዛ በኋላ ላይፍ ስታይላችን ካልተስተካከለ ብቻውን በቂ ላይሆን ይችላል። ምንድነው መደረግ ያለበት? ላይፍ ስታይላችንን ማስተካከል ይኖርብናል። ብዙ ከመቀመጥ ብዙ መንቀሳቀስን ካልቸር ማድረግ ይኖርብናል ማለት ነው። ቅድም እንዳልኩሽ ደረጃዎችን መውጣት ሊሆን ይችላል፣ በሻይ ሰዓት ቡና ሰዓት ሊሆን ይችላል፣ በምሳ ሰዓት ካለችን ሰዓት ወክ በማድረግ ሊሆን ይችላል። ወደ ቤት ስንገባ ሰርቪስ ስንጠቀም ቤታችን ከማድረሳችን አንድ ፌርማታ ሲቀር ወረድ ብለን በእግራችን መሄድ ሊሆን ይችላል። ብቻ በቀን ውስጥ ልንንቀሳቀስ የምንችልበትን ወይ መፍጠር ይኖርብናል። ያኔ ነው እንጂ ጂም ውስጥ 3 ቀን ብቻ ስለሰራን በቂ ሊሆን አይችልም። ላይፍ ስታይላችንን ማስተካከል ይኖርብናል። ብዙ ከመቀመጥ ብዙ መንቀሳቀስ ፕላን አድርገን ደግሞ ጂም ውስጥ ገብተን እቅዳችን ውስጥ አስገብተን ሳይንሳዊ የሆነ የአካል ብቃት እንቅስቃሴ መስራት ደግሞ ትልቁን ድርሻ ይወስዳል። ከዛ ውጪ አመጋገባችንን በማስተካከል ላይፍ ስታይላችንን በማስተካከል ጤናችንን በአዲሱ ዓመት መጠበቅ ይኖርብናል ማለት ነው።